ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ በዛሬው ከታሪክ አምድ ፕሮግራም የኑህ ህዝቦችን ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። ኢድሪስ አለይሂ ሰላም ከሞቱ በኋላ ለተወሰኑ ዓመታት የሰው ዘሮች አላህን ያለማጋራት በብቸኝነት ያመልኩት ነበር። ያው ትውልድን ይተካልና አላህን በማምለክ ወደር የሌላቸው መልካምና በዘመኑ ለነበሩ ሰዎች አርአያ የሆኑት ውስን ሰዎች ህዝቡን በሞት ይለዩ ጀመር። በዘመኑ የነበሩ ህዝቦችም በእነዚያ ደጋግ ሰዎች ህልፈት እጅጉን አዝነዋል። ሐዘናቸውን ለማስታገስና እነዚህን ደጋግ የአላህ ባሮችን ለማስታወስ ሐውልት ሊሰሩላቸው ተነጋገሩበትና እቅዳቸውንም እውን በማድረግ በአምስት ትላልቅና ደጋግ ሰዎች ስም 5 ሐውልት በከተማ መሃል አቆሙላቸው። ስማቸውም ወድ፣ ሱዋ፣ የጉስ፣ የኡቅና ነስር ይባሉ ነበር። በዚህ መልኩ እነዚህን ደጋግ ሰዎች ሁሌም ያወሷቸው ነበር። የከተማይቱ ሰዎች ለነዚያ ደጋግ ያላህ ባሮች ካላቸው ክብር አንፃር ሐውልቶቻቸውንም ወደር የለሽ ክብር ያከብሩ ነበር። እንዲህ እያለ ሰው ለነዚህ ሐውልቶች ያለው ቦታ ሁኔታውን እየቀየረ መጣ። በሐውልቱ አጠገብ ሲያልፉ ለሐውልቱ ክብር በሚል እያጎበደዱም ማለፍ ጀመሩ። ጊዜው ይነጉዳል። ክረምትና በጋ ቀጠሯቸውን ጠብቀው በፍጥነት ይተካካሉ። ክረምት ሲመጣ ዝናቡ፣ በጋ ሲመጣ ፀሐዩ የሐውልቶቻቸውን ይዘት መቀየር ሲጀምር የከተማይቱ ነዋሪዎች ሐውልቶቻቸውን ከውድመት ለመታደግ አንድ ቤት አምልኮ ውስጥ ሊያስገቧቸው ወሰኑ። እቺ ጠጋ እቃ ለማንሳት ነው ይባል የለ። ሐውልቶቹን መጠለያ ውስጥ ካስገቡ በኋላ ለሐውልቶቹ ያላቸው ቦታ ይበልጥ ጨመረ። በገቡና በወጡ ቁጥር ለሐውልቶቹ ማጎብደድ ጀመሩ። ያን ጊዜ አላህ ሱብሓነሁ ወተዓላ ከነዚህ ህዝቦች ወደ ቀጥተኛው መንገድ ይመራቸው ዘንድ ኑህ የተባሉ መልእክተኛን አስነሳ። ኑህም ህዝባቸውን ሰበሰቡና እኔ ለናንተ ታማኝ መልእክተኛ ነኝ፣ አላህንም ፍሩ ታዘዙኝም፣ በእርሱም ላይ ምንም ዋጋ ክፍያ አልጠይቃችሁም፣ ዋጋዬ በዓለማት ጌታ ላይ እንጂ በሌላ ላይ አይደለም ብለው ህዝባቸውን ተጣሩ። ይህን ሲሰሙ አስተባበሉት። ምንም ሊያምኑለት አልቻሉም። እንዲያውም ያፌዙበት ጀመር። ኑህ አለይሂ ሰላም ያለመሰልቸት ዘውትር ጥሪም ያደርጉላቸው ነበር። የህዝቦቹ ማፌዝና ማላገጥ በበዛበትም ጊዜ ወገኖቼ ሆይ ምንም መሳሳት የለብኝም፣ ግን እኔ ከዓለማት ጌታ የተላኩ መልእክተኛ ነኝ። የጌታዬን መልእክቶች አድርስላችኋለሁ፣ ለእናንተም እመክራችኋለሁ። ከአላህም በኩል የማታውቁትን አውቃለሁ አላቸው። የኑህን አለይሂ ሰላም ንግግር በሰሙ ጊዜ በጣም በመገረም አንተ ኑህ፣ አንተ እኮ እንደኛው ሰው ነህ፣ እንዴት ነው መልእክተኛ ነኝ የምትለው? በዛ ላይ ጥቂት ተከታዮች አሉ፣ ሁሉም ግን ደሃና ኮሳሳ በዝቅተኛ የኑሮ ደረጃ ላይ ያሉ ናቸው። ደግሞም በሀብትም ሆነ በክብር ከኛ ጋር አትመጣጠኑም ብለውም አስተባበሉ። ያም አላንስ ብሏቸው እርስ በርስ በሚፈጽሙት የሐውልት አምልኮ እንዲጸኑ ይመካከሩም ጀመር። ኑህም የህዝቡ ሁኔታ ተስፋ ሲያስቆርጠው በመለማመጥ መልኩ አላህን ልትፈሩና ይታዘኑላችሁም ዘንድ ከእናንተው ጎሳ በሆነ ሰው ላይ እንዲያስጠነቅቃችሁ ከጌታችሁ ግጻጼ ቢመጣላችሁ ትደነቃላችሁን እያለ ቢያግባባቸውም ክህደታቸው ይበልጥ እየጨመረ እንጂ ምንም አይቀንስም ነበር። ምንም እንኳን ኑህ አለይሂ ሰላም የህዝቡ ነገር ተስፋ ቢያስቆርጣቸውም ተልኳቸውን በሚገባ በማድረስ ላይ ቀጥለዋል። እናም ሁሌ ቀንና ማታ ህዝባቸውን ስለ አላህ ሲያስታውሷቸው ህዝባቸው የነቢያቸውን ዳዋ ከመስማት ጆሮአቸውን መያዝ ጀመሩ። ጆሮአቸውን ይዘው መስማት እምቢ ሲሉ ኑህ አለይሂ ሰላም በምልክት ይነግሯቸው ነበር።
ኖህም በምልክት ሲነግሯቸው ህዝቡ ግን አይኖቻቸውን በልብሶቻቸው ይሸፍኑ ነበር። ምንም እንኳን ተስፋ አልቆርጥ ብሎ መቆም መቀመጥ ሲከለክላቸው ድሆችና ዝቅተኛ ሰዎች ያንተ ተከታይ ሆነው ሳለ እኛን ከነሱ ጋር እንድንከተልህ ትሻለህን? ይልቁንስ እኛ እንድንከተልህ ከፈለክ እነኚህን ተራ ሰዎች ከጎንህ አርቃቸው አሉት። ኑህም አለይሂ ሰላም እነሱ የሚሰሩትን አላህ ነው የሚያውቀው፣ እኔ ላባረራቸው አልችልም። እንዴትስ ረዳቶቼን አክባሪዎችን አባርትሉኛላችሁ? ቆይ ባባረራቸውስ እኔን ከአላህ ማን ያተርፈኛል? አታስተውልምን? ብሎ ጠንከር አለባቸው። ኑህ አለይሂ ሰላም መልካም ነብይ ነበሩ። ሀብታም፣ ደሃ፣ ደካማ፣ ጠንካራ፣ ትልቅ፣ ትንሽ ሳይሉ ለሁሉም በክብር የተላኩትን ዳዕዋ አደረሱ። ምንም እንኳን ለ950 ዓመታት ዳዕዋ ቢያደርጉም ዳዕዋቸውን ከ80 በላይ ሰው ሊቀበላቸው ባለመቻሉ ሁኔታው ከአቅማቸው በላይ መሆኑን ለጌታቸው ስሞታ ለማቅረብ ተገደዱ። እንዲህም ሲሉ ለአላህ ነገሩት፣ ጌታዬ ሆይ ህዝቦቼ እኮ አስተባበሉኝ። በእኔና በእነርሱ መካከል ተገቢ ፍርድን ፍረድ፣ አድነኝም። ከኔ ጋር ያሉትንም ምእመናን አድን። ከዚህ በኋላ የኑህ አለይሂ ሰላም የዳዕዋ ጥሪ ዛቻ አዘል መሆን ጀመረ። እነሱም ለኑህ አለይሂ ሰላም ዛቻ ግድ አልነበራቸውም። ይልቁኑ የምትዝትብንን አምጣ እውነተኛ ከሆንክ እያሉ ይሳለቁበትም ጀመር። ኑህም አለይሂ ሰላም ይህ እኮ በእኔ ቁጥጥር ውስጥ አይደለም፣ የአላህ ስልጣን ነው ይላቸዋል። አሁን ነገሩ መቋጫው ተቀርቧል። አላህም አስፈሪ ዋህይ እንዲህ ሲል ወደ ኑህ አወረደ። ከህዝቦች በእርግጥ ካመኑት በስተቀር ወደፊት ከአሁንም በኋላ አያምኑም። ይሰሩትም በነበሩት ክህደት አትዘን። በመቀጠልም አላህ ኑህን አለይሂ ሰላም የዘንባባ ችግኝ እንዲተክል አዘዘው። ያቺ ዛፍ ለማፍራት ስትበቃ የአላህ ቅጣትም በእነዚያ ህዝቦች ላይ እንደሚፈጸም ቃል ገባለት። የአላህ የተለምዶ እዝነት የታወቀ ነው። ትልልቅ ሰዎች ባጠፉት ህፃናትን አይቀጣምና ህፃናት የቅጣቱ ሰለባ እንዳይሆኑ ቅጣቱ ከመፈጸሙ ከ40 ዓመታት በፊት የሴቶቹ ማህፀን ጽንስ መሸከም እንዳይችል አደረገው። ለ40 ዓመታት ያህል ምንም አይነት ህፃን ሳይወለድ ቀረ። በዚያ ዘመንም ኑህ አለይሂ ሰላም የታዘዘውን ዛፍ እንክብካቤ ሲያደርግ እነዚህ አመፀኛ ህዝቦች እንዲህ በማለት ይሳለቁበት ነበር። አንተ ኑህ ሆይ ነብይ ነኝ እያልክ ዘራፍ ብለ አላዋጣ ሲል ወደ ግብርና ገባህ እንዴ? ድንጋይም ይወረውሩባቸው ነበር። የተተከለው ዛፍ 50 ዓመት ሲሞላው አላህም ለኑህ አለይሂ ሰላም ወህይ በማውረድ አዘዛቸው። ኑህም አለይሂ ሰላም ዛፎችን ከቆረጠ በኋላ አላህም ትልቅ መርከብ እንዲሰራ አዘዘው። ጅብሪልም መርከብ እንዴት እንደሚሰራ ሊያሳየው ከሰባት ሰማያት ወረደ። አላህም እንዲህ ሲል ወህይ አወረደ። የመርከቧ ርዝመት 1200 ክንድ፣ የጎን ስፋት 800 ክንድ፣ ከፍታው ደግሞ 80 ክንድ የሆነችን መርከብ ስራ። በተንጠለለ አሸዋማና በረሃማ ቦታ ላይ ኑህ መርከቧን መስራት ጀመሩ። ህዝቦቹም ካጠገቡ ሲያልፉ አንተ ነው ከነብይነት አናጺነት ይሻላል ብለህ ነው እያሉ ያፌዙበታል። ከፊሎቹ ደግሞ አንተ ነው መርከብ እኮ ለባህር ነው የሚሰራው፣ አንተ እልም ያለ በረሃ ላይ ትሰራለህ እንዴ ይሏቸዋል። ኑህም ለስለስ ባለ አንደበት ዛሬ በእኛ ላይ ብትሳለቁብን ነገ እኛም በእናንተ ላይ እንሳለቅባቸዋለን ይላቸው ነበር። የመርከቧ ስራ ከተጠናቀቀ በኋላ አላህ ኑህን ያመኑበትን ሁሉ መርከቧ ላይ እንዲጭንና ከእያንዳንዱ እንስሳትና የዱር አራዊት አንድ ወንድ አንድ ሴት በመርከቧ ላይ እንዲጫን አዘዙ። የምእመናኑ ቁጥር 80 ብቻ ነበር። ለኑህም አለይሂ ሰላም 2 ሚስቶች ነበሩት። አንደኛዋ ሙስሊም ስትሆን ሁለተኛዋ አመፀኛ ካፊር ናት። እሱም ሙስሊሟን መርከብ ላይ ጫናት። መርከቧ ውስጥ ሁሉም ቦታውን ከያዘ በኋላ ፀሐይ ብርሃኗን ተነጠቀች። ምድርም ባስፈሪ ጽልመት ተዋጠች። ሰማይ ዶፍ ዝናብን ማንቧቧት ጀመረ። በከርሰ ምድርም ታምቆ የነበረ ውሃ ምድሪቷን
እየሰነጠቀ ለጉድ መፍለቅ ጀመረ። ከሰማይ የወረደው ውሃና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች። ውሃው በየሰዓቱ እየጨመረ ነው። አጋጣሚ ኑህ አለይሂ ሰላም ሁኔታውን ለማጣራት ወደ ምድር ሲመለከቱ የአብራካቸው ክፋይ የሆነው ልጃቸው አንዴ ሲወርቅ አንዴ ሲነሳ ውሃው ሲያንከራትተው ተመለከቱት። እንዲህም ሲሉ ተጣሩ፣ ልጄ ሆይ እና ከኛ ጋር ተሳፈር፣ ከካህዲያን ህዝብም አትሁን። ልጁ ግን በትዕቢት የተሞላ ነውና ከውሃው ይጠብቀኝ ዘንድ ወደ ተራራ እወጣለሁ ብሎ መለሰላቸው። እሳቸውም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር ብለው ንግግራቸውን ሳይጨርሱ እንደ ትልቅ ተራራ ያለ ማዕበል መጣና ልጁን ጠራርጎ ወሰደው። ኑህም ልጄ እያሉ ወደ አላህ ሲጮሁ አላህም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ስራ ነው፣ በእርሱ ዕውቀት የሌለህን ነገር አትጠይቀኝ፣ እኔ ከሚሳሳቱ ሰዎች እንዳትሆን እገስጽሃለሁ አለው። ውሃውም ምድርን ለ40 ቀናት ያህል ካጥለቀለቀ በኋላ ምንም አይነት ነፍስ ያለው ነገር ከምድረ ገጽ ጠፋ። ያን ጊዜ አላህም ምድር ሆይ ውሃሽን ዋጪ፣ ሰማይ ሆይ ዝናብሽን ያዢ ብሎ ምድርን ከመጥለቅለቅ አስቆመ። ምድር ትንሽ ጠፈፍ ማለት ስትጀምር ኑህና ተከታዮቹን የተሸከመችው መርከብ በሰላም ጁድይ በተባለ ተራራ ላይ አረፈች። አላህም የተቀረውን ውሃ ወደ ውቅያኖስ እንዲፈስ አደረገው። ያን ጊዜ ኑህና ተከታዮቹ ከመርከቢቱ ወርደው የያዟቸውንም እንስሳት አውርደው ለቀቋቸው። በምድርም እንደ አዲስ ግንባታ ጀመሩ። የተለያዩ ዛፎችና አዝርዕትን መትከልም ጀመሩ። ምዕመናኑም ምድር ላይም በመበተን የተለያዩ ከተሞችን በመመስረት ብዙ ልጆችን መውለድ ምድርን እንደ አዲስ መሙላት ጀመሩ። በመጨረሻም አላህ ኑህን አለይሂ ሰላም ኑህ ሆይ እኔ ፍጥረታትን የፈጠርኩት እንዲገዙኝ ነው፣ እኔ ያዘዝኳቸውንም እንዲታዘዙኝ ነው። ነገር ግን አመጹኝ፣ ከኔ ሌላ የሆነንም አካል ጌታ አድርገው ያዙ። ያን ጊዜ ቁጣዬም እነሱ ላይ ተፈጻሚ ሆነ፣ በውሃም አጥለቀለቅኳቸው ብሎ ወህይ አወረደለት። ምንጭ ቁርአኑል ከሪም አልቢዳየት ወኒሃያ ጁዙል አወል ሰሂህ ሙስሊም ሰሂህ ቡኻሪ። የኑህ አለይሂ ሰላም ህዝቦች ታሪክ ይህን ይመስላል። የዛሬን በዚያ በቃን። የአላህ ፍቃድ ሆኖ በሌላ ዝግጅት እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ።